السلام عليكم ورحمة الله وبركاته ودنيا የተከበራችሁ ተመልካቾቼ እንዴት ናችሁ ሰላም ናችሁ ከኔ ጋር አልহামዱሊላህ በዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ያደረጋችሁ የመደም ቅመሞች በቀንነት ማለት ነው ዛሬ እንግዲህ የመጣሁበት ቪዲዮ ሰሞኑን ሳዑዲ አረቢያ ላይ የወጣው ቀራር ከኮንትራት ቤት የጠፋነ የመደም ቅመሞችን አስመልክቶ የወጣው ቀራር ስለ ኢቃማ ማለት ነው ስለሱ ነው የማወራችሁ በዚህ አጋጣሚ እስቲ አስተያየታችሁን ኮሜንት ላይ ዱቅ በሉልኝ እና የመደም ቅመሞች እንግዲህ ሰሞኑን ማሻአላ አለይኩም እንዴ ከየት ነው የምታገኙት ከፊል ከየት ያገኛችሁ ነው እንዴ ኢቃማችሁን ይዛችሁ ቅን ማለት ይዛችኋል ወገን እስኪ ተባበሩን ባላ እና ምን ልላችሁ ፈልጌ ነው ዛሬ ማለት ነው እስኪ መብሩክ በሉ ለምን አትሉም ከ3 ወር ትግረራ በኋላ በመጀመሪያ እንግዲህ ከ3 ወር ትግረራ በኋላ ይሄንን የመሰለ የሳዑዲ ሪያል ዱቅ ብሎልኛል ማለት ነው የጀማዓተል ኸይር ማን ነው እንደኔ በወር ደሞዝ የማይቀበል የምር 3 ወር ሙሉ እንግዲህ ዛሬ ይመጣ ይሆን ነገ ይመጣ ይሆን እያልኩኝ እንቅልፍ አጥቼ ይኸው ሳላስበው ባባ በረካ ይሁን የ3 ወር ደሞዝ ይሄንን አስመስሎ ዘጭ አድርጎልኛል እላችኋለሁ መስራት ያስከብራል አያችሁ ስራ ሳትነቁ ስሩና አረብ ሀገር ላይ ስራ ተምረጡ ስራ አትናቁ ጊዜያችሁን አታቃጥሉ ያገኛችሁትን ስራ ስሩ እና ሰሞኑን ደግሞ ስራ እኔጋ ልነግራችሁ አልችልም ወላሂ ላዚም እያለቀስኩ ነው የምሰራው የሁለት ሰው ስራ ብቻ ነው እየሰራው ያለሁትና ያንሰኛል ይሄ ሲያንሰኝ ነው እንደውም እንደምሰራው ስራ ሲያንሰኝ ነው ይሄ ነው የምላችሁ ገብቷችኋል የምላችሁ አይደለ እና ምን ልላችሁ ፈልጌ መሰላችሁ ሰሞኑን እንግዲህ ሳዑዲ የወጣው ቀራር አስመልክቶ ይሄን የፓስፖርት እንትን ሳብስኝ የፓስፖርት ቁጥሬን አሁን እንግዲህ ለማውጣት ምንም ነገር ያስፈልጋል ሁሉም ነገር ይጀጋል ማለት ነው ብሩም እንደምታውቁት የተወሰናለ ያው እስኪ ሙሉልኝ የጎደለ ነገር ካለ ቤተሰብ ሙሉልኝ ጠይቅ ሰምታችኋልና የፓስፖርት ቁጥር ኢቃማ ለማሰራት የፓስፖርት ቁጥር ያስፈልጋል ተባለ ፓስፖርት ያው ግዴታ አይደለም ቁጥሩ ካለ ኢቃማችሁን መሳብ ትችላላችሁ ተብሎ ይሄው 500 ሪያል ለዚህ እቺን ለመሳብ ቁጥሬቱን ስንት ቁጥር መሰለቻችሁ የፓስፖርት ቁጥር አልሙን የፓስፖርት ቁጥር ለመሳብ 500 ሪያል ተخيل 500 ሪያል እቺን ዘጭ አድርጌ እቺን አምጥቻለሁኝ ስብያለሁ ማለት ነው ወይኔ የኢትዮጵያ ፎቶ እኔ እውነት እኔ አይደለሁም አላመንኩም መቼ መሰላችሁ 2000 በፈረንጅ ማለት ነው 2013 ሶስተኛው ወር ሶሪ 2013 በፈረንጅ አንደኛው ወር ማለት ነው አይግርም አንደኛው ወር ፓስፖርት ያወጣው ስንት አመት ሙሉ ይፈጣሪ ያለ ይሄን ሁሉ እንግዲህ በስደት ነው የተፈየው ይሄን ሁሉ አመት እና እንግዲህ ሰሞኑን እኔ ተዋርጃለሁ ነው ማለት ወደ ገደለው ስገባ ሰሞኑን እንግዲህ በወጣው ቀራር አስመልክቶ አሰሬ ምን ቢለኝ ጥሩ ነው ነይማ ሳዲያ ነኝ ሄርኩኝ በምንድነው የመጣሽው አለኝ እኔ እኮ ከሰር ያለሁ ማለት ማለት ነው ከፍጂክ ሳዑዲ ሲለኝ በኡምራ ነው በየቁጭ በኡምራ አሁን ከማ እየሰራችሁ ያላችሁ ሰዎች ማለት ነው አሰሪዎቻችሁን እስከዛሬ እውነት እነሱ ጋር ስትሰሩ በምንድነው የመጣችሁ ሲሏችሁ በምንድነው ብላችሁ ጠለብታተነን ነው ብላችሁ እኔ ሲጠይቁኝ በፊትም ሲጠይቁኝ የቀራር ከመንጠቱ በፊት ሲጠይቁኝ በኡምራ ነው ያልኩት ጠይቅ ከዛ ሰውዬ ሲጠይቀኝ ምን ብልጥሩ ነው በኡምራ ነው አልኩት እሺ አሻን አዲስ ወጣ ቀራር አለ ሁሩብ የሆኑ ሰዎች ኢቃማ እንዲያሰሩ ቀራር ወጥቷል አንቺ በኡምራ ከሆንሽ خلاص አይቻልም ብሎኝ ሄድ ያላችኋለሁ ከዛ ደግሞ በሌላኛው ቀን ደግሞ ጣራኝና ነው ያለኝ ሄርኩ አሁን ኢቃማ እንዲኖርሽ ሰው እየፈለኩ ነው ማቃችሁ በጓደኞች በመናምን በመክተብ እንዲሰራንሽ ኢቃማሽን ህጋው እንድትሆኚ خلاص ህጋውኝ እያዛሽን ደርሰሽ ትመለሻለሽ ሄደሽ ቤተሰቦችሽን አይተሽ እና ሰው እየፈለኩ ነው አለኝ ጠይቅ ሙሽኪላ አሁን ወጣው ቀራር በሁሩቦች ነው ምናምን አለኝ እሺ ለየዘም አልኩ ጠይቅ ከዛ እንግዲህ ሰውየው ማምረሯል የሚሰራ ሰው አላልጎ እሺ ሀገሯ ሳትሄድ እዚሁ እንዳለች ኢቃማ እንሰጣታለን ሸቃላህ እንሰራልሃል የሚለው ሰው ሲያገኝ እንግዲህ ሰውዬ ስልክ ደውል አድርጎ ስራ ቦታ ሆኖ ምን ቢለኝ ጥሩ ሰዓት ያለኝ ነዓም አልኩት የሚሰራልሽ ሰው አግኝቻለሁኝና ፓስፖርትሽ የታደሰ ነው ያልታደሰ ብሎኝ ቁጭ አቤት ውርዴት ወላሂ ላዚም እኔ ልንገራችሁ በህይወታችሁ እንዴት ተዋሹ እውነቱን ተናግራችሁ ከመሸባችሁ ወደሩ እኔ የምሬን ነው የምላችሁ ከዛ እውነቱ ወላሂ ነው የምላችሁ ከውና ያንኩት እንዴ
ፓስፖርት የለኝም ማለት ምን ልበል የለኝም ከዛ ወላሂ እንዴ እስራቱ ገረመው ጠይብ እንዴት መጣሽ በኡምራ ከሆነ ከየት ደخلت ያለ ፓስፖርት አለ ጠፋል አልኩት ማረፍ ምንም ነገር የለሽ የመጣሽበት የለኝም አይሻ ሳግኝቻለሁ የሚያሰራልሽ ገማሽን ላዝም ገማሽን አሰራተሽ ሄደሽ ቤተሰቦችሽን አይተሽ ነው ያለኝ ተኸየል አቤት ምን አለ ባሏሽ የዛን ሰዓት ባሏሽ ከዛ ምንድነው ያለኝ እሱ ፓስፖርት የለኝም ስለው ራሱ ዝም አላለም ጠይብ መጀመሪያ ደውሎ የለ መክተብ እንሄድና አብሽር ይከፈትልሽ ነው አለ ፓስፖርትሽ አዲስ ከታደሰ ከሆነ ኑር መክተብ አብሽራለሁ እውነት ከዛ እንግዲህ ምን ፓስፖርት የለ ያለ ፓስፖርት አብሽራ ይከፈት ከዛ ደግሞ ምን ቢላይ ጥሩ ነው خلاص እናንተ ጋር እናንተ ባስ ጋር እንሄድና ቶሎ ፓስፖርትሽ እንዲሰራልሽ አደርጋለሁ አለኝ ከዛ خلاص ቢታማ ይኖር ይሻላል አቤት ከዛ መጨረሻ ላይ ማለት ነው ምንም አማራጭ የለኝም በግራ በቀኝ ድጋሚ አልዋሽም ዋሽት አልፈልግም ብለው ጥሩ ነው خلاص ቃራማሽን ከፍላለሁኝ ያለብሽ የሚከፈል ብር ካለ እኔ ከፍላለሁኝ ምናምን ሲለኝ ያላ አይን ሁላ ብር መከፈል ያስፈልግም خلاص እኔ ብዙ አመት መቆየት አልፈልግም እዚህ ትንሽ ከሰራሁ ወዲያ ነገር ያውቁትና ምን ላድርግ ብላችሁ ነው እንዴ ጠይብ ስንት አመት ነው መስራት የምትፈልጊው አለኝ ከሁለት አመት አልኩት خلاص እንደዛማ ከሆነ ብዙ ብር መክፈል ያስፈልግም ከልኪ ከዳ እጅሊሲ ዘይ እንት ዘይ ማጅለስቲ ብሎኝ ቁጭ አላችኋለሁ ከዛ በኋላ ምን አደረኩኝ የፓስፖርትን ቁጥር ሳትኩኝ እላችኋለሁ ነገሩ ካለቀ በኋላ ይሄ የፓስፖርት ቁጥር ሳትኩኝ አሁን እንግዲህ ወገን አሁን እዚህ ጋር ነው አሁን ትልቁ ዲያቦሊክ የሆነው እንደዛ ስንቴ ጠይቆኝ አሁን ሰውየውን ጓደኞቼን ሳማክራቸው ግማሾቹ ይቅርብሽ የሚልክሽን ሸቃላ ልትሆኚ ነው ወይ ይሉኛል ግማሾቹ ደግሞ አሰሪ ከማሽን አሰሪ ፍርሳው እንዲያመልጥሽ ኢትዮጵያ ተሄዶ መኖር የለም ይሄዱትም እየመጡ ነው ይሉኛል ጠይ ከዛ ደግሞ ሌላ ምን እንደዋሽ ታውቃላችሁ ስንት አመትሽ ነው ከመጣሽ ሲል 8 አመት ከየት እንደመጣሁ አላወኩትም እንዴ ቅድድ ነው የሰጠሁት ሳር ላይ 80 ሰናል እኔ ከመጣሁ 13 አመት እኔ ከመጣሁ አስቡት እስኪ ምክንያቱም 8 አመት ያልኩት ግን ማለት ነው ገና ህፃን ነሽ እንዴት መጣሽ ምናምን ስለሚሉኝ ነው አትፍረዱብኝ ከፍጂቲ ኡምረሽ ገና 80 ጣሽ አሽሪን ስለሚሉኝ እዚሁ ስንት አመትሽ ነው ሲለኝ 8 አመቴ 5 አመቱን ወደ ኋላ ጣሉ 8 አመት ያልኩት እና አሁን ሰውየው የለ መክተብ እንሄድና ይገማኝ ሳብልኝ ይለው ነበር አይ ሌላ ውሽቱ ተውትና ያሳፈረኝ ምን እንደው ታውቃላችሁ 13 አመት ሳውዲ ቅርጥፍ አድርጌ በልቼ 8 አመቴ ነው ያልኩት ትዝ ሲለኝ ወገን ትዝ ሲለኝ በቃ አሽና ምን ነው እና አሁን ደግሞ በውጭ ደግሞ አሁን ምን አሉ መሰላችሁ በአመት 3000 ብር ተከፍላለሽ አሉ የከፊል ጠይብ የቀራማ 8700 ሪያል ነው የሚሆነው የቀራማው የኔ ተከየሉ ከዛ ቅጣት ስንት ነው 1000 ብር ተናዙል ማስደረጊያ 2000 ብር አሉ طيب የከፊል የሁለት አመት ከሆነ 6000 ሪያል የእንትን ያመት ከሆነ ደግሞ 3000 ሪያል ከፊል አለልሽ ተባልኩኝ ግን አሁን እስኪ እንደ ወላሂ ላዝም ግራ ገብቶኛል አሰብኩት ሳር አቀሊ መሸወሽ ለናረብ ግራ ገብቶኛል እውነት አላስብም ካሁን በኋላ ለና ማለት ነው ግን አለማሰብ አልችልም ለምንድን ነው በሰዎች እንደኔ ናችሁ የሆነ ነገር ካሁን በኋላ አላስብም ምንም አይሰራልኝም ብላችሁ ከራሳችሁ ጋር ተወጉና ግን ከአእምሮአችሁ አይወጣም ይሄ ሐሳብ እና አሁን እኔ ማለት ነው ምን እንደማስተካከላችሁ ላሰራና እዚሁ ልሸቅል ኢትዮጵያ ደርሼ መጥቼ ልሸቅል አላለሁ ከዛ ሳስበው ደግሞ ለይጋማ 15000 18000 እንደውም የኔ 18000 ሪያል 17 ነው 18000 ሪያል ነው የሚፈጀው አሻን ስለቆየ ከረምን እና ብራውጥቼ ለግርድና ሽንት ቤት ለማጠብ እድሜ ልኬን የመዲያምን ጩኸት ለመስማት ነው ይሄን ሁሉ ብር ማወጣው ወገን እና ደግሞ ለራ አሰብኩ መሰለኝ ምን አሰብኩ አሁን እኔ ትልቅ ሰው የሆንኩኝ ነው አሁን ደግሞ የዚህ ዘመን ሰው እድሜያችን አጭር ነው እድሜያችን አጭር ነው ወላሂ ቢያንስ የሰው ልጅ ረጅም አመት ኖረ ቢባል እዚህ ምድር ላይ 60 አመት 70 አመት ነው የተባሉ ከዚህ በላይ ልንኖር አንችልም አሁን እኔ ግማሽ እድሜን አገማድጃለሁ ኑር ያለው ማለት ነው እና ከዚህ በኋላ ያለውንም ህይወቴንም ያራብ ሸቃላ ሆኜ ልኖር ያራብ ገረድ ሆኜ ልኖር
ግብኝ በጣም አሰራም እላለሁ ደግሞ ቤት ብዬ አይ ላሰራ እላለሁ አሁን እንግዲህ እዚህ ጋር ግራ ገብቶኝ ነው አሁን ሰውዬ ይሄው ወሸቴን ነው እንደዚህ ያልኩት በጠለም ነው የመጣሁት ከመጣሁም 13 ዓመቴ ነው እና ይሄው የፓስፖርት ቁጥሬን ስልጋለሁኝ ይጋማውን ሳብልኝ ልበለው አልበለው እያልኩ በቃ ቅጭላት ሊፈነዳ ነው ወላሂ ለዚህ ሰውዬው በጠራኝ ቁጥር ማለት ነው ልንገረው አልንገረው ሰውዬው በጠራኝ ቁጥር ማለት ነው አሁን ልንገረው አልንገረው በማለት ወላሂ ላዚም ቅጭላት ሊፈነዳ ነው ወገን ተባበሩ ቅጭላት ሊፈነዳ ነው ወይ ያ ብራመትክ እና ያ ጀማዓተል ኸይር እንዴት ናችሁ ደህና ናችሁ ዛሬ የመጣሁት እንግዲህ ይሄንን ይመስላል እና ደግሞ ላይክ ሰብስክራይብ አድርጉኝና ሀገሬ ገብቼ ዩቲዩብ ልሸጥ ዩቲዩብ ብር ይከፍላል ይላሉ ወላሂ እንግዲህ 15000 ሰብስክራይብ ደርሻለሁ እስካሁን የዩቲዩብ ዶላር እኔ አልቀመስኩም ከመለፍለፎች ማለት ነው የዩቲዩብ ዶላር ምን እንደሚመስል ምን እንደሚል ራሱ ቀንሼው አላውቅም እና ሰብስክራይብ ላይክ ያደረጋችሁ ዶላር እንዲከፍለኝ አድርጉ ማለት ነው ጠይብ ሰምታችኋል እና እንግዲህ ያንን ይመስላል እና ደግሞ ልኩ ሀገሬ መግባት ሳስብ ኢትዮጵያ ገብቼ ነው የምኖረው ከአሁን በኋላ ከሊ ወሊ ይሄን ሁሉ አመት ኑር ያለው እላለሁ ተፈየሉ ጠይብ ኢትዮጵያ ሳይድ ይሄን የመሰለ ብሬት ነው የማገኘው ነገሩኝ የት ነው የማገኘው ይበቃሻል ኢትዮጵያ ሂጂ ይበቃሻል ሂጂ ከልጆችሽ ሂጂ ቤተሰቦችሽ ትኛላችሁ ቆየው ይሄንን ብዬ እድሜን ቅርጥፍ አድርጎ በለኝ አረብ ሀገር ማለት ነው እና አሁን ኢትዮጵያ ሳይድ ይሄን የመሰለ ያገኛችሁ እስኪ አስቡት እስኪ መንዝሩት ይሁላ ብር አሁን የሶስት ወር ደሞዝ እውነት ዶክተር አብይ አመት አይከፈለውም የኛን የሶስት ወር የሁለት ወር ደሞዛችንን ቢገባችሁም ባይገባችሁም እና ጠይብ ኢትዮጵያ ተሄዶ እንዴት ነው የሚኖረው ነው ጥያቄው ይሄ ተለምዶ እንዴት ነው የሚኖረው ኢትዮጵያ ስንር ደግሞ ብሩ አይደለም የክሎሮክስና የዲቶል ሽታ ይናፍቃል አሉ የክሎሮክስ ሽታ ተخيሉ እንኳን ይሄንን የመሰለ የሳውዲ ሪያል ይቅርና ብቻ አልহামዱሊላህ ያ ጀማዓተል ኸይር ይሄንን ይመስላል የዛሬው ቪዲዮዬ ባይ ባይ